ከዚህ ሁሉ ትርምስና ሁካታ በፊት ሁሉ ነገር ሰላም ነበር። በታይላንድ አገር ባለ ድቅድቅ ደን መሃል በጀልባ ላይ ተሳፍረው እጅግ አስፈሪና በማንም ያልተደፈረ ተልዕኳቸውን ለማሳካት ጉዞአቸውን የጀመሩ አዳኞችን እንመለከታለን። የጉዞውም አለቃ ቁርጠኛውና አይበገሬው ጄፍ ሲሆን ወደዚህ ሚስጥራዊ ጥልቅ ጫካ በመግባት የእባቦች መናሪያ ወደ ሆነው ስፍራ ይደርሳሉ። ቡድኑም በዚህ ቦታ የሚገኘውን አፈታሪክ የሚነገርለትን ግዙፉን ክራይምስ አናኮንዳን ለማደን ሲሆን ሊደርስባቸው የሚችለውን አደጋ ወደ ጎን በመተው በልበ ሙሉነት ካርታውን ተጠቅመው አሰሳቸውን ይቀጥላሉ። ከጥቂት ጉዞ በኋላ ቡድኑ ስፍር ቁጥር የሌላቸው እባቦችን አግኝተው ይህ ያድናቸው ሕይወታቸውን እንደሚቀይርና ሀብታም እንደሚሆኑ በማሰብ እባቦችን ወደ ያዙበት ከረጢት በጥድፊያ ቆልለው የሰበሰቡትንም እባቦች አንደኛው ሰው በጀልባው ላይ ለመጫን በሄደበት ድንገትም ከጀልባው ፊት ለፊት አንድ ግዙፍ እባብ ጋር ይፋጠጣል። እባቡም ጥቃቱን ከመክፈቱ በፊት ለማምለጥ ቢሞክርም ከመቅጽበት እባቡ ደርሶ መላ ሰውነቱ ላይ ተጠምጥሞ ይሰለቅጠዋል። በተመሳሳይ ጊዜ ረሃቡን አስታግሶ ያልጨረሰው አደገኛው እባብም ወደ ሌላኛው አዳኝ በመምጣት ከላዩ ላይ ተከምሮ ሊውጠው ሙሉ በሙሉ ይጠቀለልበታል። ነገር ግን ይህንን ሁሉ ክስተት አለቃቸው ጄፍ በእርጋታ ሲመለከት ይቆያል። ወዲያውኑም አጠቃላይ የደኑ ፍጥረታት አንዳች ነገር እንዳዩ መጮህና መሸበር ጀመሩ። ይህም ጥርብ ክንድ የመሰለ እባብ ክው ብሎ የጎረሰውን አዳኝ በመጣል ከአካባቢው ይሰወራል። ይሄ ሁሉ የተፈጠረው ለካ አፈ ታሪክ ይነገርለት የነበረው የሁሉ በላይ የሆነው ፓይተን በመምጣቱ ነበር። እስቲ እዚሽ ጋር እናቁምና ይሄን እባብ ሳልክባችሁ ታደርጉ እንደሆን አድርጉ። በሌላ ቦታ በባርት የሚመራ የሰርከስ ቡድን ወደ ታይላንድ ለጉብኝትና የሰርከስ ትርኢት ለማሳየት በዚያ ጥቅጥቅ ደን እየሄዱ ሳለ በመንገዳቸው አጋማሽ ላይ ሰዎች በዚህ ወንዝ ከተሻገሩ ረጅም ጊዜ ስለሆናቸው መንገዱ ተቋርጦ ስለቆመ አጣብቅኝ ውስጥ የገቡት ተጓዦች ተሻግሮ ለመሄድ ፈንጅ በማጥመድ ቦታውን ለማጋየት ይወስናሉ። ነገር ግን ያላወቁት ነገር ቢኖር ቦታው የእባቦች ዋሻ ነበር። ፍንዳታውን ተከትሎ ኃያል እባቦች በጀልባው ላይ ሙሉ ሰፍረው ይሰገሰጋሉ። በጀልባው ላይ ያሉ ተሳፋሪዎች በፍርሃት ከወዲያ ወዲህ ሲናጡ፣ እባቦች በየቦታው ሲሰራጩ፣ ባርትና ሌሎች በጀልባው ውስጥ ይሸሸጋሉ። ነገር ግን አሊስ በእባቦች ተከባ ለመነከስ ከጫፍ ስትደርስ ኤንዲ ደርሶ አንደኛውን እባብ ወደ ወንዙ ያሽቀነጥረዋል። በሰዓቱ የደረሰችው ላናም በፍጥነት ከፍተኛ ግፊት ያለው ውሃ ለቃ መላው ቡድንን ትታደጋለች። ቢሆንም ግን ባርት በተመሸገበት ክፍል አንድ እባብ ጥቃት ሲከፍትበት እሱን ለመከላከል ያነሳው በትር ሌሎችን እጅግ ብዙ እባቦችን ቀስቅሶ ሲንጠባጠቡበት በመራድ ወንዙ ላይ ወድቆ በጥድፊያ ወደ ባህር ዳርቻው ይደርሳል። በዚህም እረፍት ሲሰማው መኖሪያው የተነካ የመሰለው የኮብራ እባብም ለጥቃት ሲያሰፈሰፍ ኬት እንደመጣ ያልታወቀው ጄፍም ኮብራውን አናቱን በመጨፍለግ ይገላግለዋል። በተመሳሳይ ጊዜ ኤንዲ በድንገተኛ ህመም መሬት ላይ ይዘረራል። ላናም በጆሮ ውስጥ የሚንቀሳቀስ ነገር ተመለከተች። ጄፍም አስተውሎ በፍጥነት ጣቱን በማድማት ጆሮ ውስጥ ሲያስገባ አንድ ጣቱን የነከሰ አነስተኛ እባብ መሰስ ብሎ ከጆሮ ውስጥ ይወጣል። ባየችው ነገር የተገረመችው ላናም ጄፍ በመርዘኛው እባብ ተነድፎ አንዳች ነገር ባለመሆኑ ተጠራጥራ ምሽት ላይ ለባርት ሁሉን ነገር አስረድታው አንድ ሰው በእባብ ከተነከሰ የመከላከል አቅሙ አናሳ በመሆኑ እንደ ጄፍ ጠንካራና ፈርጣማ ለመሆን በመርዛማ እባብ በተደጋጋሚ ካልተነከሰ የመከላከል አቅሙ እንዲህ እንደማይሆንና የሆነ የደበቃቸው ነገር እንዳለ ይሰማታል። ጄፍንም ከጀልባዋ በቶሎ ማሰናበት እንዳለባቸው ጥርጣሬዋን ታሳውቀዋለች። ይህ በእንዲህ እንዳለ ካፕቴኑ አሳ በማጥመድ ላይ ሳለ ውሻው ባልታወቀ ፍጡር በድንገት ወደ ውሃ ውስጥ ይሰጥማል። ብዙም ሳይቆይ እንግዳ የሆኑ አረፋዎች በወንዙ ላይ ከታዩ በኋላ አሳ ማጥመጃውን ካፕቴኑ ለመመለስ ሲጥር አንዳች ኃይል ውሃ ውስጥ ስቦት ይዘፍቀዋል። በመነጋታው ጠዋት ቡድኑን ካፕቴኑን መፈለግ ላይ ሆነው በጫካ ውስጥ ያሉ እንስሳት አንዳች ፍጥረት እንዳዩ በጥልቅ መናወጥ ሲጀምሩ
ጄፍም ግዙፉ ዘንዶ እንደደረሰ አስተውሎ አሳ ማጥመጃውን መሳሪያ በማዘጋጀት ሲጠብቀው ፓይተኑም ደርሶ በወጥመዱ ይሰናከላል። ነገር ግን እልኸኛው ፓይተንም በቀላሉ ተስፋ የሚቆርጥ አልነበረምና በግዙፍ አካሉ በማይበገር ጥንካሬው ወጥመዱን ሲሰብረው ለመልቀቅ ፈቃደኛ ያልሆነው ጄፍም ወደ ወንዙ ተናንቆት ይወርዳል። ተከታትለው ከተሳደዱ በኋላ ጄፍ በያዘው መንሽ ሲያጠቃው የተቆጣው ዘንዶም ከሚንሳፈፍበት ጀልባ ጭምር ተጠቅልሎበት ወደ ጥልቁ ባህር ሲሰምጥ ሁሉም የጄፍን አሰቃቂ ሞት እያዩ ተአምራዊ በሚመስል ሁኔታ ጄፍ በሕይወት ወደ ጀልባው ተመልሶ ዙሪያ ገባውን ሲማተሩ በዚያው ጊዜ ፍርሃታቸው እንደ አዲስ ተቀሰቀሰ። ምክንያቱም ክራይምስ አናኮንዳ በጀልባው አፋፍ ላይ ብቅ ብሎ የካፕቴኑ በድን አካል በፊታቸው ተፍቶ መነኩሴውንም ማሳደዱን ይቀጥልና አንደኛው ክፍል ገብቶ ሲዘጋበት ጄፍም ደርሶ ሲተናኮለው ለማሸነፍ ብቻ የተፈጠረው ፓይተንም ተቆጥቶ ወደ ኋላ ተስቦ ሲወረወር ጄፍም በመሸወር ሲመሸግ ፓይተኑም ኢላማውን በማነጣጠር ጀልባዋን እያብጠረጠረ ሲፈትሽ ቆይቶ በመጨረሻም መጸዳጃ ክፍል ኤንዲና ብላቴናው ባሉበት መሰስ ብሎ ሲወጣ ሁለቱም እግሬ አውጭኝ ብለው ተፈትልከው ብላቴናውም ወደ ላና ደርሶ በሩ ሲከረችምበት ዘንዶውን በመወርወር ወደ ውስጥ ዘልቆ ሲወረወርባቸው ኤንዲ ኬት ደረሰ ሳይባል ጋን ውስጥ ጭንቅላቱን እንዲገባ አድርጎ ፓይተኑን ከወዲያ ወዲህ ሲላተም ቆይቶ ጋኑን በተንተኖ እንዳወጣ በጄፍ በተዘጋጀለት ወጥመድ ውስጥ ይወድቃል። ትግሉም ተፋፈሙ። ጄፍ ፍልሚያውን ለመተው ፈቃደኛ ባይሆንም ጀልባው በድንገተኛ እሳት ይያያዛል። እሳቱን ተቀጣጥሎ ጀልባው ከመጋየቱ በፊት መላው ቡድን ከያሉበት ወደ ወንዙ ይዘላሉ። ምንም እንኳን ሕይወታቸውን ቢያተርፉም ብቸኛው ከዚህ ገሃነም ከሆነ ደን ማምለጫ ጀልባቸው ከጥቅም ውጭ በመውጣቱ ሌላ ከዚህ ጫካ ማምለጫ መንገድ ሲፈልጉ ጄፍ ሁሉም ነገር በጥሩ ሁኔታ እንደ እቅዳቸው ከሄደ የራሱ ጀልባ ጋር ለመድረስ የ2 ቀን የእግር ጉዞ ርቀት ላይ እንደሚገኝ ገልጾላቸው ምንም እንኳን ላና አሁንም በጄፍ ላይ እምነቷን ባታሳደረም ከሱ ጋር የመሄድና አለመሄድ አጣብቅኝ ውስጥ ሳለች ጄፍም አሊስ በ48 ሰዓት ውስጥ አንቲባዮቲክ አግኝታ ካልወሰደች ባክቴሪያው ተዛምቶ ሕይወቷን እስከሚያሳጣት ድረስ እንደሚደርስና ነገር ግን ጀልባ ውስጥ አስፈላጊው መድኃኒት መኖሩን ያሳውቃቸዋል። ቡድኑም የምርጫ እንጥፍጣፊ ሳይኖራቸው የግዳቸውን ጄፍን ለመከተል ይስማማሉ። ከጥቂት ጉዞም በኋላ ግዙፉ ዘንዶ ለማረፍ ሲቆሙ በድንገት ጠረናቸው ደርሶት ጊዜ ሳያጠፋ ብላቴናው መንትፎ ሲመለስ ላናና ኤንዲ አጥብቀው ይዘው ሲጓተቱ ለመልቀቅ ፈቃደኛ ያልሆነውን ፓይተን ጄፍ ጣልቃ ገብቶ በጠንካራ ክንዱ ሲነርተው ብላቴናውን በመልቀቅ ያፈገ ነገር ግን አንዳቸውም ያላስተዋሉት በዚሁ ጊዜ ጆንግ መመረዙ ነበር። አመሻሽ ላይም ቡድኑ በዋሻው ስለመጠለል ወሰነው። ጄፍም እንዴት ከክራይምስ አናኮንዳ እንደተረፈ አስታውሶ በድንገትም ባገኘው የሬሳ ሳጥን ውስጥ ተመሸጎ ወደ ወንዙ ወርዶ በማምለጥ ከነሱ ጋር እንደተቀላቀለ ያሳውቀዋል። ጄፍ ካርታውን ያለማቋረጥ ሲይዝና ሲመለከት ባርት ጥርጣሬ አድሮበት ጄፍን እውነተኛ ዓላማው እዚህ ጥቅጥቅ ደን ውስጥ የመጣበትን ምክንያት እንቆቅልሽ ሆኖበት ሲጠይቀው ጄፍም ቀጥሎ ለነሱ እንደነገራቸው የደን አሳሽ እንዳልሆነና የመጣበትም ዓላማ የጫካው ንጉሥ የሆነው ክራይምስ አናኮንዳ ለማዳን ሲሆን በፊቱ ላይም ቀይ ነጠብጣብ ያለው ዘንዶ ከያዙ በዓለም ላይ ትልቁና ዋጋ ያለው እባብ እንደሆነ ያሳውቀዋል። ባርተም ሁሉን ካዳመጠ በኋላ ተልእኮውን ካሳኩ ዕድሜ ዘመኑን የሚቆይ በቂ ገንዘብ እንደ መንሱር ጀማል እንደሚኖረው አስቦ በጉጉት እንዲቀላቀለው ይለምነዋል። ጄፍም ፓይተኑን ለማደን እንዲቀላቀል በማሰብ እቅዱን ያካፍለው ይጀምራል። ዘንዶውን ለማጥመድ መመገብ እንዳለበትና ሲመገብም
ጄፍም ጉልበቱ ሲልፈሰፈስ ጥቃት እንደሚከፍቱበት ሲያሳውቀው ባርተም ቀበል አድርጎ የሰረከስ ቡድኑን ከማሌዥያ ወደ ታይላንድ እየመራ ያለው ትርኢት እንዲያቀርቡ ሳይሆን ወደ ሞታቸው ለሽያጭ እንደሆነ በሚስጥር ይነግረዋል። ሁለቱም ባላቸው ጥልቅ ሚስጥራዊነት ተስማምተው እቅዳቸውን ብለው ይጀምራሉ። በማግስቱ ጠዋት መነኩሴው ከእንቅልፉ ነቅቶ ጆንግን ከመኝታው በማጣቱ ለፍለጋ ከዋሻ ወጥቶ አካባቢውን ሲቃኝ ጆንግ ሙሉ በሙሉ አቅሉን ስቶ ከኩሬው ያገኘዋል። ጆንግን በአፍጢሙ ተደፍቶ ከተመረዘው ጅረት ሲጠጣ መነኩሴው ሊያስቆመው ይታገላል። ሆኖም ግን የጄፍን ቃል በማስታወሱ የከንቱ ድካም ስለሆነበት ከወንዙ እንዲወጣ ቢማጸነውም ከመቅጽበት የደረሰው ዘንዶ ጆንግን እያላጋ ሊጎርሰው ይወስደዋል። መነኩሴውም ለእርዳታ አቅም ሳይኖረው የሚሆነውን ይመለከታል። በኋላ ላይም ቡድኑ ለሐዘናቸው የሚሆን ጊዜ የለምና ራሳቸውን በማጠንከር ወደፊት ጉዞአቸውን ይቀጥላሉ። በጫካው የሚጓዙ ከሆነ ቀናት የሚወስድ እንደሚሆንባቸው ጄፍ አሳውቋቸው በወንዙ ለማቋረጥ ይገደዳሉ። በማቋረጥ ላይም ሳሉ ከወንዙ ወለል ላይ ኤንዲ በድንገት አንድ ድምፅ ይሰማል። ጄፍም እንዲቆሙ አሳውቋቸው እዚህ ላይ ቡድኑ እንዳሰቡ ግዙፉ ዘንዶ ከተፍ ብሎ መነኩሴው ላይ በመወንጨፍ አጥንቶቹን ማድቀቅ ሲጀምር ላናም ልታስቆመው ግብግብ ብትከፍትም ፓይተኑም ሊተወው ፈቃደኛ ሳይሆን ወደ ጥልቁ እንደተጠመጠመበት ይወርዳል። ላናንም ይዟት በመሄድ የተቀሩት ስድስቱ የቡድን አባላት ከአስጨናቂ ጉዞ በኋላ የጄፍ ጀልባ ጋር ይደርሳሉ። ጄፍም በስምምነታቸው መሰረት ከጀልባው መድኃኒቱን ላሊስ ሲሰጥ ገሚሱ ቡድን በደስታ ወደ መኖሪያቸው ለመሄድ እንደሚችሉ በማመን ሐሴት ሲያደርጉ ጄፍ እና ባርትም የክፋት ሴራቸውን በመግለጥ አንድም ሰው እንደማይንቀሳቀስና የፓይተኑ ቀለብ እንደሆኑ ያሳውቃቸዋል። ከዚያም ብላቴናውና ኤንዲን እንደ ማጥመጃ ለመጠቀም በማቀድ ጠፍረው ለክሬምስ አናኮንዳ እራቱን በማሰናዳት ይጠባበቁት ይጀምራሉ። በመሃል የጨብሲ ስሜት ወንድነቱን ያጎፈላው ጄፍ ለመጎናተል አሊስን ካሰረበት በመብጣት ተቀራርበው አንድ ከመሆናቸው በፊት አሊስ የጄፍን ሸጉጥ በመምዘዝ አናቱን ለማፈረካከስ ደቅና ቃታውን ደጋግማ ብስብም ሸጉጡ ከሷ ክህሎት ውጭ በመሆኑ ሳትተኩስ ትቀራለች። በለስ ሲቀናት በሰዓቱ ላና ራሷን ነፃ በማውጣት ደርሳ ከጄፍ ጋር ለሁለት ትግል ይጀምራሉ። በሌላኛው በኩል ኤንዲና ብላቴናው በታሰሩበት ግዙፍ ዘንዶ ሊሰለቅጣቸው ሲያኮበኩብ መረቡን በተጠንቀቅ ይዞ ሲጠብቅ የነበረው ባርት ኬት እንደደረሰ ያልታወቀ ዘንዶ ሲውጠው ወጥመዱን በመልቀቁ መረቡ ሲፈናጠር ክሬምስ አናኮንዳ ቦታውን በመልቀቅ ዘውር ይላል። በተመሳሳይ ጊዜም ፍልሚያ ላይ የነበሩት ገሚሱ ቡድን በጄፍ ላይ አይለውበት ከደፉት በኋላ ኤንዲንና ብላቴናውን ከታሰሩበት እየፈቷቸው ጄፍ ወደ ማስተዋሉ ተመለሱ። በቁጣ ሲነሳ ጥቃቱን ያልጨረሰው ግዙፉ ዘንዶም ለዳግመኛ በቀል ተመለሱ በጄፍ ላይ በመስፈር ከአካባቢው ይሸሻል። ምንም እንኳን ጄፍን ይዞት ቢሄድም በትግል ወቅት የቆሰለችው አሊስ በሞት አፋፍ ላይ ቆይታ ለአንዴና ለመጨረሻ ታሸልባለች። ቡድኑም በከፍተኛ ሐዘን ተውጦ ወደ መኖሪያ መንደራቸው ለመመለስ በጀልባው ላይ ሳሉ ኤንዲ በድንገት ራስን በሚያስት መሳሪያ ተመቶ ሲፈነገል ይህንንም ያደረሰው የዘንዶውን አንገት ቀልቶ የተረፈው ጄፍ ሲሆን ለመጣበትም ዓላማ ዘነፍ የማይል ኮንክሪት በመሆኑ ክሬምስ አናኮንዳን ለማዳከም ቀደው መሰረት ሶስቱ የተቀሩት ቡድኖችን እርስ በርሳቸው በማቆራኘት በመጠናቸው ግዙፍ ዘንዶች ጠረናቸው ሸቷቸው ከመድረሳቸው በፊት ጄፍ ወጥመዶችን በፍጥነት ያዘጋጃል። ከዚያም ብዙ ቁጥር ያላቸው ፓይተኖች ደርሰው ሳለ በድንገትም ከአንደኛው ውጭ ሌሎች ሲበተኑ ክሬምስ አናኮንዳ መጥቶ ጥጋብ የወጠረውን ዘንዶ ካስወገደው በኋላ ዘወር በማለት መከላከያ ወደሌላቸው መብሎቹ ቀርቦ ሲጠመጠምባቸው ጄፍ መረብ ውስጥ የገባውን ባለቀይ ነጠብጣብ አናኮንዳ ለማደን ሰዓቱ ስለሆነ በፍጥነት መረቡን ለቆ ይዘዋል። ነገር ግን ዘንዶውን በቀላሉ እጁን የሚሰጥ አልነበረምና መረቡን በመበጠስ ቁጣውን ወደ ጄፍ ሲመልስ ብላቴናው ገመዱን ለመቁረጥ እየታገለ ዘንዶው የጄፍን አጥንቶች በመሰባበር ምግቡ ሲያደርገው
በሌላ በኩል የተቀሩት የቡድኑ አባላት ነፃ ወጥተው ሲፈተለኩ ረሃቡን ያላስታገሰው ፓይተንም ለሁለተኛ ጥቃት ተመልሶ ከተሸሸጉት ውስጥ ጨቅላውን ለመዋጥ ሲወረወር ኤንዲ ሕፃኑን ሲያነሳው እግሩን ነክሶ አለቅ ሲለው ላና ጣልቃ ገብታ ከንክሻው አስለቅቃው ለመሮጥ ቢሞክሩም ኤንዲ ጉዳቱ በርትቶበት አላስሮጥ ይለዋል። ላናም በዚህ ጊዜ ራሷን አደጋ ላይ በመጣል ፓይተኑን እየመራችው ከፊቱ ስትወነጨፍ በአጋጣሚ ጂፍ ባጠመደው ወጥመድ ወድቃ ክፉኛ ጉዳት ይደርስባታል። እንደምንም ራሷን አበርትታ ከአንድ ዛፍ ላይ ትመሸጋለች። ዘንዶም ደርሶ በቀላሉ በዛፉ ዙሪያ ሲጠቀለል ላናም በመጨረሻ ሚዛኗን ስታ ተንሸራታ ስትወድቅ ኤንዲም ደርሶ በዘንዶው ጎሮሮ ውስጥ እንጨት ሲሰነቅርበት ላናም ጨምራ አይኑን ስታጠፋበት ከፍተኛ የሲቃ ድምፅ በማሰማት ተንደርድሮ ወደፊት ሲወነጨፍ የጄፍ ወጥመድ ላይ ተወርውሮ ከፊሉ የጭንቅላቱ ክፍል ከአካሉ ተለይቶ ይወድቃል። በዚህም መጨረሻ ሆኖ ቡድኑም ጫካውን ለቀው በጀልባቸው እየሄዱ እያየን ፓይተኑ ሲነቃ ፊልማችን ያበቃል። እስከ ቀጣይ ቸር ያቆየን። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።